ዛሬ ኢትዮጵያ እየመረጠች ነው። ህዝባችን የሉዓላዊ ስልጣን ባለቤትነቱን በተግባር እያረጋገጠ ያለበት ታላቅ ቀን ነው። እኔም የመምረጥ መብቴን በመጠቀም ድምጼን ሰጥቻለሁ። መራጩ ህዝብ በምርጫ ካርድ አወሳሰድ ወቅት እንዳደረገው ዛሬም በድምጽ አሰጣጡ በማለዳ በነቂስ ወጥቶ ህገ መንግስታዊ የሆነውን የመምረጥ መብቱን በአግባቡ እየተጠቀመ ይገኛል። እንደምታዩት የምርጫ ሂደቱ እጅግ ሰላማዊ፣ ነፃና የተረጋጋ ነው። ህዝባችን በከፍተኛ ደረጃ እየተሳተፈ ይገኛል። ይሄ ከፍተኛ የምርጫ ተሳትፎ የዜጎቻችንን የፖለቲካ ንቃተ ህሊና እድገትና ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት በግልጽ የሚያሳይ ነው። ይሄ ከፍተኛ የምርጫ ተሳትፎ ህዝባችን ያለ ይሁንታው የራሳቸውን እኩይ ዓላማ ለማሳካት ሲሉ ለሽፋን የህዝብ ውክልና ተልኮን ለራሳቸው ለሰጡ አካላት ቦታ እንደሌለውና የራሱን ጉዳይ በራሱ ለመወሰን ትልቅ ዝግጁነት ያለው መሆኑን የሚያሳይ ነው። እንደሚታወቀው ዴሞክራሲያዊ ምርጫ ለ5 ዓመታት ህዝቡ የሚወክለውን እጩ ወይም ክልልና የፌደራል መንግስትን የሚመራም ፓርቲ ከመምረጥ የፖለቲካ ውሳኔነት ባለፈ ለጠንካራና ቅቡልነት ያለው ሀገረ መንግስት ግንባታ ዋነኛ ምሰሶ ነው። በ6ኛው ጠቅላላ ምርጫ እንደታየው አሁንም ይበልጥ ተሻሽሎ በ7ኛው ጠቅላላ ምርጫ እየታየ እንዳለው በነፃና ፍትሃዊ ምርጫ በሰላማዊ አኳኋን ህዝቡ ይበጀኛል የሚለውን መምረጡ የሀገራችንን የዲሞክራሲ ግንባታ ወደ ላቀ ደረጃ የሚያደርስ ነው። ነፃና ፍትሃዊ ምርጫ በተለይ እንደ ሀገር ዘላቂ የሆነ አዎንታዊ ሰላም እንዲረጋገጥ፣ ፍትሃዊ ልማት እንዲረጋገጥ፣ አስተማማኝ ሀገራዊ መረጋጋት እንዲፈጠር እና የሀገረ መንግስት ግንባታችንን ወደ ላቀ ደረጃ ለማድረስ ትልቅ አስተዋጽኦ የሚያበረክት ትልቅ መሰረት የሚጥል ነው። ይህንን በቀጣይም አጠናክረን መቀጠል ይኖርብናል። በአጠቃላይ በምርጫ ስራው እስካሁን ለተመዘገበው ስኬት አስተዋጽኦ ላበረከቱ አካላት በሙሉ ላቅ ያለ ምስጋና ማቅረብ ፈልጋለሁ። በተለይ ህዝቡ በነጻነት ለዲሞክራሲ ያለውን ቁርጠኝነት በሚያሳይ በነቂስ ወጥቶ መሳተፉ ትልቅ ምስጋና ቸረው የሚገባ ጉዳይ ነው። የምርጫ አስፈጻሚዎች፣ የኢትዮጵያ ብሔራዊ ምርጫ ቦርድ እና በየደረጃ ያለ አስፈጻሚዎቹ በነጻነትና በገለልተኝነት ምርጫውን ለማስፈጸም እያደረጉት ያለው ጥረት በጣም የሚደነቅ ነው። ለዚህ ትልቅ ምስጋና አለን። በተለይ በሐሳብ ልዕልና አምነው በሐሳብ ለመፎካከር ዝግጁ ሆነው ያላቸውን አማራጭ ሐሳብ በዲሞክራሲያዊ አኳኋን በሰላማዊ መንገድ ለህዝቡ በማቅረብ በህዝብ ይሁንታ ስልጣን ለመያዝ ጤናማ በሆነ መልኩ እየተፎካከሩ ያሉ የፖለቲካ ፓርቲዎችም ምስጋና ይገባቸዋል። የጸጥታ ኃይሉ ምርጫው ያለምንም የጸጥታ ችግር እንዲካሄድ እያደረገ ያለው ጥረትና እየከፈለ ያለው መስዋዕትነት እጅግ ከፍተኛ በመሆኑ ምስጋና ይገባቸዋል። በአጠቃላይ የሀገራችን የፖለቲካ ስርዓት ይበልጥ እንዲዘምን የዲሞክራሲ ባህላችንን ይበልጥ እንዲጠናከር በቀጣይም የተጠናከረ ስራ መስራት ከሁላችንም ይጠበቃል። በተለይ የፖለቲካ ተዋናያን በህዝብ ወሳኝነትና በህዝብ ድምጽ አምነው የህዝብን ውሳኔ እያከበሩ ለዲሞክራሲ ስርዓት ግንባታው የድርሻቸውን የሚያበረክቱበት ሁኔታ አጠናክረው መቀጠል ይኖርባቸዋል። የእኛም ፓርቲ ከዚህ አንጻር ያለውን ቁርጠኝነት በዚሁ አጋጣሚ ለመግለጽ ፈልጋለሁ። እጅግ በጣም አመሰግናለሁ።